ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። አሁን 7 ስካኒያ ትላልቅ መኪና አሉኝ ሶላት አቁሜያለሁ አሉት። አላህ ይጠብቀን። በዛሬው ቪዲዮአችን ስለ ጊዜ አጠቃቀም እንመለከታለን። ጊዜያችንን እንዴት ነው መጠቀም ያለብን፣ ሳያልፍብን ማድረግ ያሉብን ነገሮች ምንድናቸው የሚለውን በዛሬው ቪዲዮአችን እንመለከታለን። እስከ መጨረሻው መከታተላችሁን አትርሱ። ሁለት ለሰው ልጅ የተሰጡ ጸጋዎች አሉ። መግቡኑን ፊሂማ ከሲሩ ሚነናስ፣ ብዙ ሰው ግን ማይጠቀምባቸው ቢከስርባቸው እነማን ይሆኑ? አስሐቱ ወልፈራግ አሉ ነብዩ አለይሂ ሰላቱ ወሰላም። ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ፣ በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው፣ ስትሰራ አብሮ ነው፣ ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው፣ አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነፃ ጊዜ ጸጋ ነው። በቲክታክ ምናጠፋው ነፃ ጊዜ ጸጋ ነው። ያልፍና በቁጭት እናማትራለን። አላሁ ጀለ ፊዑላ ቁርአን ላይ የሰው ልጆች እቺ ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተጠንቀቁ፣ መጣችሁ ከምትመኙ ሰርታችሁ ነው ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው። መጥፎ ጓደኛ ያለ የህይወት አቅጣጫን ያሳቱት፣ መስመርን ያሳጡት፣ ከቀጥተኛ መንገድ ያሳቱት ጓደኞች የነበረው ሰው በሥራ የሚገናኛቸው፣ በትምህርት የሚገናኛቸው፣ በህይወት የሚገናኛቸው ሊሆኑ ይችላሉ። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያረግና እሱን መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱንያ። ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ፣ ወይ ምኞቴ ወይ ቁጭቴ እገሌ ምነው ጓደኛ ይባላል። ወማ አضለና ኢላ አልሙጅሪሙን፣ መስመር ያሳቱን እነዛ አመፀኞች እንጂ ሌላ ናቸው ይባባላሉ። ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም፣ አላህ ዘንድ የሚያማልድ ጓደኛ ያጣል። የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ አልነበረው። መስመር ያሳቱት ሰው ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው፣ ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ስለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስፋቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማትረው ምን ነው ገሊት ጋር ጓደኛ ባልነበርኩ ይላል። ሁለተኛው ቁጭት ይሄ ነው። የነቢዩ አለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሐዲዱን ስቶ ሌላ መስመር ይከተላል። ያኔ አኸራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው ኡመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላል፣ ያ ለይተኒ ተኸዝቱ መዐ ረሱል ሰቢላ፣ ምነው መልእክተኛው ጋር ቀጥተኛውን መንገድ ባለቀቅኩ ነበር ብሎ ይመኛል። ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ አለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ። ከዛም እንደሰለመ እነ ኡመየት ብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ፣ አስጠሩት። መሐመድን ተከትለሃል እንዴ አሉት። አዋል እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘዋል።
ይህ ሰው ከአኺራ ዱንያን መረ አሁን የሰማናቸው ነገሮች በሙሉ ህይወታችን ላይ በጣም ትልቅ የሆነ ለውጥን የሚያመጡ እኛን ወደ ኪሳራ የሚከቱን ወይም ደግሞ ትርፋማ እንድንሆን ከሚያደርጉን ትልልቅ ምክንያቶችና ዋነኛ ነገሮች ውስጥ እነዚህ ናቸው። ትርፍ ጊዜያችንን በአግባቡ መጠቀም ይኖርብናል። እንዲሁም ደግሞ አሁኑኑ ጤነኛ እያለ ቢዚነት ከመምጣቱ በፊት ኃላፊነት ከመብዛቱ በፊት ነገሮች ውስብስብ ሆነው ምንም ነገርን ወደ አላህ መቅረብን የማንችል ከመሆናችን በፊት አላህ Subhanahu Wa Ta'ala በሰጠን ትርፍ ጊዜ መጠቀም ይኖርብናል። እንዲሁም ደግሞ አላህ Subhanahu Wa Ta'ala ጤንነት ሰጥቶን ከሆነ ያንን ጤንነት አላህ Subhanahu Wa Ta'ala በበሽታ ከመቀየሩ በፊት አሁኑኑ በዛ ነገር ተጠቅመን አላህን መገዛት ወደሱ መቅረብ ይኖርብናል። ጓደኛ አመራረጥ ላይም ልክ እንደዛው ጥሩዎችን መርጠን መገናኘት ይኖርብናል። ይበልጥ ወደ አላህ የሚያቃርቡንን ስለ አላህ የሚነግሩንን እንጂ ከሌሎች ዱርዬዎች ጋር ወይም ደግሞ እኛን መንገድ ከሚያስቱን ሰዎች ጋር ተቀላቅለን የአላህን መንገድ ከሚስቱት መካከል መሆን የለብንም። እነዚህ ነገሮች በጣም ህይወታችን ላይ ትልቅ ለውጥን የሚፈጥሩ ነገሮች ስለሆኑ ተጠንቅቀን ልናደርጋቸው የሚገቡ ነገሮች ናቸው። አሁን 7 ስካኒያ ትላልቅ መኪና አሉኝ ሶላት አቁሜያለሁ አሉት። አላህ ይጠብቀን። አው غنን ሙጥغያን ወይስ የሚያጠፋችሁን ንብረት ነው ወይ የምትጠብቁት? አላህ ይከፍትልሃል ግን ሊያጠፋ ይችላል። ወለው በሰጠ الله الرزق لعباده لبغوا في الارض። አሁን ሁላችን ብር እንላለን። አላህ ቢከፍተው ሊያጠፋን ሁላ ይችላል። ሶላት ሊያስተውን ይችላል። ሱብሃንአላህ። የምትጠብቁት የሚያጠፋችሁን ንብረት ነው? አው መረደን ሙፍሲደን ወይስ በሽታን ነው? ሱብሃንአላህ። ቁጭ ብለህ እንድትጸዳዳ የሚያደርግ መንቀሳቀሻ የሌለ በሽታን ነው የምትጠብቁት? አው ሐረመን ሙፈኒዳ ወይስ እርጅና ውድቅድቅ ስበርበር የሚያደርግህ ነው የምትጠብቅ? አው መውተን ሙጅሂዛ ከስራ የሚያግድህ ሞት ነው እየጠበቅ ያለው? ተሽቀዳደሙ እንጂ። አው ደጃል ፈሸሩ ጋኢብን ይንተظር ወይስ ደጃልን ነው የምትጠብቁት? የሚመጣ ደጃል የሚባል ፍጡር አለ። ለወደፊት አንድ ካሴት ላይ አውሳለሁ ኢንሻአላህ። እሱን ነው የምትጠብቁት? መጥፎውን ነገር أو الساعة ويس كامان نوي فالساعة أتها وأمر كامان نوي متبكوت الصادق مو يمررتشنا كبادنا بادروا بالأعمال 7 نجر سايمت أباتشو تشكد آدمو كجزي قاروت إلى الله رسول الله صلى الله عليه وسلم يهنم أتناكرو عمر بن عبد العزيز ناقروا من الله إن الليل والنهار يعملان فيك فاعمل فيهما كأننا لليتكو كانت هيوتي ياقودلو نو يسرو نو بانت لي أنتم بنس لي سرا إلى الله عمر بن عبد العزيز تزي مفتن على اللبن كزياتشن بروغرامات تمتتم على اللبن سلفوش عند أبابال الله من إلى من كان يومه كأمسه فهو مغبون ዛሬ ቀኑና ነገ እኩል የሆነ ይህ የተሸወደ የተሞኘ ሰው ነው ይላሉ። ومن كان يومه شرا من امسه فهو ملعون የዛሬው ቀኑ ከትናንቱ ከከፋ ደግሞ ይህ መልዑን ነው የተረገመ ነው ይላሉ። ሁሌም ሙስሊም ምንድነው የሚገባው? ወደ ላይ ማሰብ መቻል አለበት። ሁሌም ተረቂ ስራዎችን ያሻሻለ መሄድ ሰው መሆን አለበት። ስለዚህ አደራመለው ጊዜያችን እንጠቀመው። መኪና ውስጥ ሆነ ካሴቶችን ማዳመጥ፣ ተራ ወረፋ እየጠበቅን ከሆነ ወክማኖችን ከፍተን ዳዕዋዎችን ቁርአን ማዳመጥ፣ ፕሌን ውስጥ ተቀመጠ መጽሐፎችን ማንበብ፣ ሁሌም ፕሮግራም። እኔ በጣም የሚገርም ብዙ ጊዜ ቤት ስወጣ ወረቀት አለችኝ የቀን ፕሮግራም መጽፈበት እንዲያረጋለሁ። መኪና ሄጄ አሰራለሁ፣ ሲወጣ ባንክ ሄጄ ገብቻ አወጣለሁ፣ እንትን ዘይራለሁ፣ የታመማለ ጠይቃለሁ፣ እዚህ ቦታ ዳዕዋ አለኝ ጽፌ ነው የምወጣው። በሰዓት ሁሉንም ጨርሼው ገባለሁ ቤቴ። ስንወጣ ቀን ጀምረን ፕሮግራም መሆን አለብን። የነገ ስራዬ ምንድነው? ጧት ሱብህ ላይ እንጻፈው፣ አላህ ነው የሚያስፈጽመው። ሁሌም ጽፈነው ፕሮግራም አድርገን ህይወታችን መምራት አለብን። ቀደምት ደጋግ ሰዎች وقت لي تلك تكرت نبراجو كالنسو سكي نموذج مثال نوسد. يقول الحسن البصري إمام حسن البصري من العلو أدركت أقواما أن يكسوتشن أغنيو كانوا على أوقاتهم أشد منكم حرصا على دراهمكم ودنانيركم أن يكسوتشن أغنشالو لجزي ميساتو تكرس والله أنا تكونوني بتامنو ميغارمو عندنا جزي ሁላችንም በጣም ነው የምንዘናጋው። ትርፍ ጊዜ ሲኖረን
በጣም ዝንጉ እንሆናለን፣ ቸል እንላለን። ወደ አላህ ከመቅረብ ኸይር ነገሮችን ከመስራት በጣም እንዘናጋለን። እስከ መቼ ነው የምንጠብቀው? አላህ Subhanahu Wa Ta'ala በቢዚነቱ ጥርጥር እስከሚያደርገን ነው? እንዲሁም ደግሞ ጤንነት ላይ ሆነን ወደ አላህ ከመጠጋት ከመስገድ ኸይር ነገሮችን ከማድረግ በጣም እንዘናጋለን። የዛን ጊዜ ስለምንድን ነው እንደዛ የምንሆነው? አላህ Subhanahu Wa Ta'ala በበሽታ እስኪቀየርብን ነው የምንጠብቀው ወይስ ምንድነው እየጠበቅን ያለ ነው? ሞት እስከሚመጣ ነው እየጠበቅን ያለ ነው? ራሳችንን መጠየቅ አለብን። ጊዜያችንን በአግባቡ አላህ ነገሮችን ከመለወጡ በፊት መጠቀም ይኖርብናል። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወርቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። it's all about timing። ወጣትነት ጊዜ ነው። በወጣትነትህ ያላደረከውን ነገር በኋላ ላይ ካለፈ በኋላ ብትቆጭበት፣ ብትጸጸትበት፣ እንቧ ከረዩ ብትል፣ ወደዛ ወደዚህ ብትል ምንም ጠብ የሚል ነገር የለም። ስለዚህ በጊዜ አትቀልድ። ምንም ይባል አባባል አለ መሰላችሁ፣ ጊዜ ቂጣ ነው ይገላበጣል ይባላል። ዛሬ ከታች የሆነ ነገ ከላይ ሊሆን ይችላል። ዛሬ ከላይ የሆነ ነገ ከታች ሊመጣ ይችላል። ጊዜ ብዙ ነገሮችን ያሳየናል፣ ብዙ ነገሮችን ይፈጥራል። ከወደክም የጣለህ ጊዜ ነው፣ ከተነሳህም ያነሳህ ጊዜ ነው። ብቻ ግን ጊዜያችሁ ላይ ጠንክራችሁ በርትታችሁ መስራታችሁን እንዳትረሱ። ቲክቶክ ላይ 2 ሰዓት እናጠፋለን። ፌስቡክ ላይ 1 ሰዓት እንገላለን። አንድ ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅ። አንድ ጁዝ አልተሳካም 10 ደቂቃ ወሰድና ግማሽ ጁዝ ቅራ። እሱ አልተሳካም 5 ደቂቃ ወሰድና ሩብ ጁዝ ቅራ። ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ፣ በረከቱ እንዳይቋረጥብን፣ እዝነቱ እንዳይዘጋብን ገልጠን ንክደን። ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወሲያ ልብ በሉ፣ ቁርአንን በማዳመጥ እናختም። ቲቪ ላይ እንክፈት እንስማው፣ ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው። ቢያንስ በማዳመጥ እናختመው። ነብዩ አለይሂ ሰላቱ ወሰላም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር። ابن مسعود رضي الله تعالى عنه كما عند البخاري ላይ በተዘገበው ጠሩኝ አለ ነብዩ አለይሂ ሰላቱ ወሰላም። ابن مسعود ተጠጋቸው፣ اقرا علي ያሉኝ፣ ቁርአንን አንብብብኝ አሉ። ابن مسعود ሀያ ያዘው። اقرا عليك وعليك انزل፣ ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዴ አላቸው። እሳቸው ነብዩ አለይሂ ሰላቱ ወሰላም አሉ እኔ ከሌላ ሳዳምጠው ደስ ይለኛል አሉ። ተመልከት፣ ስብዕናቸው ተማሪያቸው ነው፣ ከሱ ማዳመጥ ያስደስታቸዋል። እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም። ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ነው። ሌላውን ማድነቅ፣ ለሌላው እውቅና መስጠት እንዲህ አይነት ነፍስያ መሽታደለ። እቅራብኝ ቁርአን አሉት። እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው። ከሌላው ሳዳምጠው ደስ ይለኛል አሉ። ሱረቱ ኒሳ ቀራውባቸዋል፣ ገጾችን አገላበጥኩ። ከዛም አንድ የቁርአን አንቀጽ ላይ ደረስኩ። ፈከይፈ ኢዛ ጅእና ሚን ኩሊ ኡመቲን ቢሸሂድ ወጅእና ቢከ ዐላ ሃኡላኢ ሸሂዳ። እንዴት ሊሆን ነው ይላል ቁርአን። በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ፣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል። ክስተቱ አስፈሪ ነው። መልእክተኛው እዚህ ላይ ሐስቡክ በቃ አቁም አሉ። እብኑ መስዑድ ምን ይላል? ቀና ብዬ አየዋቸው ይላል። ፈኢዛ ዐይናሁ ተዝሪፋን፣ አይናቸው በእንባ ታጥቦ ነበር ይላል ነቢዩ ዓለይሂ ሰላቱ ወሰላም። መቅራት አልቻልንም፣ ቢያንስ እናዳምጠው። የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው። ኢማሙ ሲያሰግድ፣ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል፣ ተደቡር ይመጣል፣ እንባ ይመጣል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ ያለላችሁ ገብታችሁ ፎሎ አድርጉ።